እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? ራሷ እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሸራል ብለህ ታስባለህ? አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቆርጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። እናቱ ነሽ ስትባል ባሪያው ነኝ ያለች አስደናቂ እናት ናት። አንድ ትወልጂዋለሽ ስትባል ስለ ድንግልና ቁርጠኛ ውሳኔዋ ወንድ ስለማላውቅ ይህ እንዴት ይሆናል ብላኩ የተሟገተች ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የክርስቶስ ቤተሰቦች፣ ይህ ኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን እንኳን ለሰኔ 21 ቀን የእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ከእመቤታችን 33 በዓላት አንዱ ሲሆን ሕንጸተ ቤተ ክርስቲያን ይባላል። የመጀመሪያዋ ቤተ ክርስቲያን የታነጸው በሰኔ 21 ቀን ሲሆን አናጺውም ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያኗ የተሰየመችው ደግሞ በእመቤታችን ስም በመሆኑ በዓሉ በበለጠ ለየት ያደርገዋል። እመቤታችን ቅድስት ድንግል ማርያም ሰኔ 21 ቀን የጸለየችው ጸሎት የሰኔ ጎልጎታ ጸሎት በመባል ይጠራል። ይህም ቀዳሹ በቅዳሴ ጊዜ በሚጣፍጥ ዜማ ሲያቀርበው እንሰማለን። የእመቤታችን ተአምር ብዙ ነው፣ እየተናገርክ ብትውል ብታድር አያልቅም። ስለዚህ የእመቤታችን ቅድስት ድንግል ማርያም መልጃና በረከታ ይለየን እያልኩኝ ሰፋ ባለመልኩ አባታችን መልአከ ሰላም መምህር ክብሩ አረጋዊ ያስተምሩናል። በቀጥታ ወደ ትምህርቱ እንሄዳለን። በያላችሁበት ሰላማችሁ ይብዛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ሰዎች፣ የእመቤታችን የድንግል ማርያም ወዳጆች፣ ምእመናን ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ የበዛ ቸርነት ባለቤት አምላካችን እግዚአብሔር ኃጢአታችን በደላችን ሳያስብ በምሕረቱና በቸርነቱ ታግሶን በዚህ በተቀደሰው ስፍራ እንድንገኝ እንድናመሰግነው እንድናመልከው የፈቀደ የአባቶቻችን አምላክ ልዑል እግዚአብሔር በፍጥረት ሁሉ አንደበት የተባረከና የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። የዛሬው ዕለት በእውነት ታላቅ ዕለት ነው። የመጀመሪያዋ ቤተክርስቲያን በእመቤታችን በድንግል ማርያም ስም የተሰራችበት ሰሪዋም ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ እንደሆነ የመጀመሪያው ቤተክርስቲያን የተሰራበትን ቦታ በኤፌሶን ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ቅዱስ በርናባስ በኤፌሶን ያሉ ምዕመናንን አስተምረው አሳምነው ካጠመቁ በኋላ ቤተክርስቲያን ስርዓቷ ለዓለሙ ሁሉ በምን መልኩ መዳረስ እንዳለበት ሱባኤ ገብተው አምላካችን እግዚአብሔር ራሱ ወርዶ 3 ድንጋዮችን በፊታቸው ካቀረበ በኋላ 3ቱ ድንጋዮች እንደ ሰም ለምልመው መቅደስ ቅድስት ቀኔ ማኅሌት አድርጎ እንደሰራቸውና ሰኔ 20 ቀን ቤተክርስቲያኑ በዚህ መልኩ ከሰራ በኋላ በ21 እመቤታችን ቅድስት ድንግል ማርያምን መንበር ቅዱሳን ሐዋርያትን ተራዳይ ካህን አድርጎ ቀድሶ ለቅዱሳን ሐዋርያት ያቆረበበትና የቤተ ክርስቲያንን ስርዓት የመሰረተበት ታላቅ ዕለት ስለሆነ ይህንን ዕለት ቤተ ክርስቲያናችን በደማቅ መንፈሳዊ ስነ ስርዓት ታከብረዋለች። እንኳን አደረሰን፣ እንኳን አደረሳችሁ። እነሆ ዛሬ በሰኔ 20 ቀን በእናቱ ስም መቅደሱን ሰርቶ በእሷ ስም ስሩ ብሎ ለሐዋርያቱ አዘዛቸው። ሰኔ 21 ደግሞ እንዲሆነ በሰኔ በ21 ቀን
እነሆ ጌታችን ኢየሱስ ክርስቶስ ያንን መቅደስ ቀደሰበት፣ ቀድሶም አቆረባቸው። ስለዚህ ቅዳሴ ቤታ ወይም የመቅደሱ ቅዳሴ ቤቱ ተብሎ የሚከበረው በዓል ሰኔ 21 ቀን ሆነ። ስለዚህ ይህ የሰኔ 20ና የሰኔ 21 ታላቅ በዓል ይሄ ነው። ከሰኔ 21 ጋር ከሰኔ 20 ጋር ሰኔ ጎልጎታ የሚለው ታሪኩ አይገናኝም። የሚገናኘው ሰኔ 21 ብቻ ነው። ሰኔ ጎልጎታ የሚለው ጸሎትም ስም የተሰጠው እመቤታችን መቅደስን ይሰሩ ዘንድ ልጇ ወዳጇ ባዘዘበት በዚህ ዕለት በጎልጎታ በመቃብሩ ስፍራ አልቅሳ የጸለየችው ጸሎት ሰኔ 21 ቀን ስለሆነ ይህ ቀን እያንዳንዱ ሰው ይሄን ጸሎት የሚጸልይበትም ልዩ ቀን ነው እንጂ ታሪኩ ሰኔ 20 መቅደስ የታነጸበት፣ ሰኔ 21 ቅዳሴ ቤቷ የተከበረበት ነው። ሰኔ ጎልጎታ ግን በዚህ በሰኔ 21 ቀን እመቤታችን የጸለየችው ጸሎት ስለሆነ ነው። በድጋሜ እንኳን አደረሰን፣ እንኳን አደረሳቸው። ተነስተን አንድ መዝሙር አብረን እንዘምር። ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበኩዓኪ የማርያዊ ተማጸነብኪ ሰላም ለኪ ዘንሰግድ ለኪ እምነ ናስተበኩዓኪ የማርያዊ ተማጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ
ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ በታና እምጌ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ አስተበቁአኪ እማርያዊተ ማኅፀነ ብኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ አስተበቁአኪ እማርያዊተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል አምላካችን እግዚአብሔር ዝማሬያችን አገልግሎታችን ሁሉ ወዶ ይቀበልልን። ከእመቤታችን ከወላዲተ አምላክ ረድኤት በረከት ያሳትፈን። በዓሉንም የሰላም የበረከት የምሕረት በዓል ያድርግልን። በሰላም ያውለን። ናትና ቤዛዊት ናትና አማላጅ ናትና ቤዛዊት ናትና ኃጢአት የለባትምና ወንድ ልጅ ወልዳልናለች። ሚካኤል መልአክ በክንፉ ከለለ የሰማይ መጋረጃውን ሸፈነ። ንጽሕት ናትና ንጽሕት ናትና አማላጅ ናትና